ሜሮንና ጆሲ ተፋጠጡ። ከዛም ሳሚ መጥቶ ለምንድነው የምታንቃት? ምን አድርጊ ብለሃት ነው አለው። ሰላምም እንግዲህ ግርማን ጊዜ እየፈጀህ ነው፣ ቀጠሮ ታበዛለህ። ለምንድነው ለኔ የህይወት አጋሪ ልትሆን ፈልገህ ከሆነ በጣም ቀጠሮ አታብዛ፣ እኔ ቀጠሮ የሚያበዛ ወንድ አልወድም ይላል አለችው። ግርማም ደግሞ መልሶ ምን አላት? ቆይ አንቺ ከዚህ በፊት ወታደር ነበርሽ እንዴ? አስተዛዘዝሽ ሁላ ልክ እንደ ወታደር ሆነ እኮ ምንድነው? ቆይ ወታደር ነበርሽ እንዴ ይላታል። ይሄ እኮ ወታደራዊነት ምናምን የሚያስብል ነገር የለውም፣ ህይወት ነው። ህይወት እስከሆነ ድረስ ደግሞ ያለውን ነገር ቶሎ ቶሎ ልትል ይገባል እንጂ በቀን ቆጠሮ ወይም ደግሞ በቀን ብዛት የምትወስደው ጊዜ የለህም አለችው። ከዛም በመጨረሻ እንግዲህ ሳሚና ሰላም ቁጭ ብለው እያወሩ ያለ ጆሲ አቶ ግርማ ገብቶ ምን እያረጋችሁ ነው? ወሬያችሁን አቆረፈድኩባችሁ እንዴ? ይቅርታ ሰላም፣ ሸሚዜን እንደተተኩሽልኝ ፈልጌ ነው፣ ወደ ውጭ ልወጣ ስለሆነ አላት። እሷም እሺ ጋሽ ግርማ አደርግልሃለሁ ብላ እንግዲህ በፈገግታ ወጥታለች ማለት ነው። ሰላም ውድና እየተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ይስሉ በአክብረት ጠይቃለሁ። ዛሬ ይዤላችሁ የመጣሁት የእነ ሀሴትን ድራማ ነው። ሀሴት ድራማ እንግዲህ ብዙ የምንማማርበት ነው። ከዚህ በፊትም እንደለኮርኳችሁ ሰላም አባቷ ሞቶባት ከእናቷ ጋር እያደገች እያለ የእናቷ ባል የሆነው አቶ ግርማ እንግዲህ በህፃንነቷ ደፍሮ እንዲሁም ደግሞ የሰላምን የእናቷን ቦታ በማጭበርበርና በመዋሸት ቦታውን በራሱ ስም አድርጎ ነበረ። ይሄን ነበር ከዚህ በፊት የነገርኳችሁ። ከዛም በመጨረሻ እንግዲህ የሰላም እናት ትንሽ የአይምሮ እክል ገጠማትና ከዛም በመጨረሻ እንግዲህ እሱ ገንዘቡንም በራሱ ስም አድርጎ የሰላምን እናት ወደ ሆስፒታል ወሮሮ እሱ ጥሏት ወደ አዲስ አበባ ይመጣል ማለት ነው። ሰላምም እንግዲህ አይምሮዋ ውስጥ ሲብሰለሰል ሲረበሽ ቆይቶ አድጎ ማለት ነው። ሰላምንም ደግሞ እንግዲህ በልጅነት አንደበቷ አንቺ ነቀዝ አንቺ እያለ እንግዲህ የአላስፈላጊ ህገወጥ ድርጊት አድርጎባት ነበረ ማለት ነው። ከዛም በመጨረሻ እንግዲህ ያንም አይምሮዬን አበላሽቶታል፣ ህይወቴንም አበላሽቶታል፣ ህይወት ሌላ ትዳር እንኳን እንዳልይዝ አድርጎኛል እያለች እንግዲህ በጸጸት ለመበቀል ወደ አዲስ አበባ መታለች ማለት ነው። እንደ አጋጣሚ ሆኖ ደግሞ አገኘችው፣ አቶ ግርማን አገኘችውና ከደላላ ሄዳ ሰራተኛ ስትፈልግ እንደ ድል ሆኖ ደግሞ ከአቶ ግርማ ቤት ሰራተኝነት ትገባለች። ሰራተኝነትም ከገባች በኋላ ወይዘሮ ሰላም ይሄ ነው የእናቴንም ቦታ እኔንም እንደዛ ህይወቴን መስቀልቅል አድርጎኝ የመጣው ስለዚህ አሁኑኑ ይህን ሰውዬ መበቀል አለብኝ ብላ እንግዲህ ወደ በቀል ለመሄድ ውሳኔዋን ጨርሳለች ማለት ነው። ከዛም እንግዲህ ሳሚም ደግሞ ምንድነው ክፉ ነገር አለ እንዴ? ደስተኛ አትመስይም ስላት አቶ ግርማ እንግዲህ በህይወት ያደረገብኝን ነገር ይሄን ይመስላል ብላ ነገረችው። ከዛም እንግዲህ ሳሚን ደግሞ ለመመረዝ ሜሮንም እንግዲህ መርዛ ብልታ መርዘውለችና አሁን ላይ ሳሚ በሽተኛ ነው። በሽተኛም ከመሆኑ አንጻር አሁን እሷም የፈለገችው ሜሮን የፈለገችው ሳሚ ያለበት ቤት የነ ሳሚ እንደሆነ ስላወቀች ሜሮን የፈለገችው የሳሚን ቤት ወርሳ ወታ ሌላ ወንድ ማግባት ነው። ምክንያቱም ሌላ ፍቅረኛ አላት። ያም ደግሞ እንዲሆን ጆሲ አልፈቀደም። ጆሲ ግን በጣም ስለሚጃጃል የሆነውን ነገር ሁሉ እያወቀ እየደረሰባት ግን ምንም ሊያጋልጣት አልፈለገም። ዝም ብሎ ወሬ ብቻ እንጂ ማስረጃ ሊይዝባት አልፈለገም። ትናንትና ግን እንደ አጋጣሚ ሆኖ ከድሮ ፍቅረኛዋ ጋር ወይም ደግሞ አግባኝ ከቤተሰብ ተቸግር ያለሁ እያለች ከምታወራው ፍቅረኛዋ ጋር ሆኖ እየተሳሳሙ መኪና ውስጥ አገኛት። ከዛም በኋላ ይሄ ነው ቁሚ እኮ ነው ምልሽ፣ ቁሚ እንድትቆሚ ይፈልጋለሁ፣ ቁሚ እኮ ነው ምልሽ ብላ እንግዲህ ሊያስቆማትን ቢፈልግ እሷ ግን ንዳው ወንድሜ ነው ንዳው ገደለኝ ብላ እንግዲህ ያንንም ውሽማዋን አስነድታ አምልጣለች ማለት ነው። ተመልሳ መታም እንግዲህ ለሳሚ የሆነውን ነገር ሁሉ የውሸት አድርጋ ትነግረዋለች መሰለሽ። ምን መሰለ ሳሚ ለአንድ ነገር ልንገርህ፣ እኔ በጣም ብዙ ችግር እንዳለብኝ ታውቃለህ። ከቤተሰብ ተደብቄ ካንተ ጋር እንደምኖር ታውቃለህ። ግን ይሄ ጆሲ የሚባል ወንድምህ ሊያስቀምጠኝም ፍላጎት የለውም፣ ሊያሰራኝም ፍላጎት የለውም። ኢብን እንኳን እዚህ ካንተ ጋር እንዳለው ቢታወቅ ቤተሰብ እናቴ የምልትለኝ እንደምትችል እማጃንተ ማሰብ አያቅትህም ብላ እንግዲህ ለጆሲ ነግረዋለች። ቆይ ሜሮ ምን ተፈጥሮ ነው ትላት። ያጎቴ ልጅ ስሰማው እንግዲህ መንገድ ላይ አግኝቶኝ ከዛም በኋላ እንግዲህ መንገድ ላይ ለምንድን ነው ማን ነው ብሎ እንግዲህ እያስፈራራኝም ነበረ። ግን ያነ ያጎቴ ልጅ ነው። ከእናቴ የበለጠ በጣም መጥፎና አስመሳይ በጣም ክፉ ሰው ነው። ምን እንደማድረግ አላቅም።
እባክህ ጆሲን አስቁምልኝ ትለዋለች። ከዛም እሺ ያለውን ነገርን ያናግረዋለሁ ብሎ እንግዲህ ያለውን ነገር ሁሉ እያናገረው ነበረ። ይኸውልህ ሳሚ አንተ ያልገባህ ነገር አለ። ሰላም ማለት እናቷ ተደብቃ የምትኖር ለኔ ብላ ተሸሽጋ የምትኖር ሴት ናት። የምትኖረውም ደግሞ ለኔ ብላ ነው እና ቤተሰብ እስካላወቁ ድረስ እስከምንጋባ ድረስ እናቷ ስለታመመችባት ከብዙ ጓደኞቿ ጋራ ትገናኛለች። አጎቷ ልጅ ጋርም ትገናኛለች። ታውቃለህ ቅድም መኪና ውስጥ የነበረው ያጎቷ ልጅ ነው። ምን ያጎቷ ልጅ ስለሆነ ነው እንደዛ አይን አይንካሽ ወይም ደግሞ ክፉ አይንካሽ እየተባባሉ እንደዛ ያጎት ልጅ ነገር ሲደራረጉ የነበረው። መቼ ነው ግን አንተ የምትነቀው? ይኸውልህ አንድ ነገር ልንገርህ። እንቁራሪት ውሃ ውስጥ ገብታ እሳት ሲነዳየች እና እኛ እንቁራሪቶች ውሃ ውስጥ ነው ያለነው እሳት አያገኘንም ብላ እያሰበች እያለ ግን እሳቱን ለማጥፋት የመጡት ሰዎች ውሃውን ሲቀዱ እንቁራሪቷን አብረው ቀርተው እሳት ውስጥ ጨምረዋታል። ስለዚህ አንተ ራስህን ካልጠበቅ ማንም ሊያድንህ ስለማይችል ራስህን ጠብቅ እያልኩህ ነው። ልጅቱ በጣም አስመሳይና ውሸታም ናት። ከአንተ በላይም እየተራመደችብህ ነው። በጣም የሚገርመው ነገር ግን ደግሞ እኔ ሳያት እኔን አለማፈሯና መረጃ እንደማልይዝባት ስላወቀሽ እየመጣሽ ላንተ አዳዲስ ወሬዎቹን ማውራት ነው። በጣም በምትገርምና በሚገርም ውሸቷ ግን ድንቅና የሚገርም አስመሳይ ውሸታም ናት። ይሄንም እንድነግርህ እፈልጋለሁ። ምክንያቱም እሷ ማለት ከመዋሸትና ከማጭበርበር ውጭ ሌላ ነገር ምንም አታውቅም። በህይወትህ እየተጫወተችብህ ነው ትለዋለች። ከዛም እሷን ደግሞ ያለ ነገር ስለተሳካላት በጣም ደስ ብሏት እኔ ማየት መፈልገው የሳሚንና የሰላምን የተደበቀ ዶክሜንት ምን ለማድረግ አስበው እንደሆነ የደበቁት ያንን ማየት እፈልጋለሁ። ያም ደግሞ የሚሆነው እኔ እዚሁ ቁጭ ካልኩ ነው። ይህም ደግሞ የሚሆነው ጆሲን ከዚህ ካስወገድኩ ነው ብላ እንግዲህ ለሳሚ እኔ ጆሲ ከዚህ የሚቀመጥ ከሆነ እኔ እወጣለሁ በቃ ትለዋለች። እንዲ አንቺማ አትወጪም ለምንድን ነው የምትወጪው ሲላት እኔ መውጣት ፈልጋለሁ በቃ ድራሽ እኮ ሊያስቀምጠኝም አልቻለም በየሄድኩበት ነው እየተከታተለኝ ያለ ትለዋለች። ከዛም በመጨረሻ በቃ እኮ እኔ ለሳሚ ያናግሬዋለሁ አንቺን ምንም የሚያሳስብሽ ጉዳይ የለም ማሰብም የለብሽም መጨነቅም የለብሽም ይላታል። እንዴት አልጨነቅም እያየህ አይደለ እንዴ እየተከታተለ እኮ ከቤተሰቦች ጋር ሊያፋጀኝ ነው። ጆሲ ማለት እኮ ይቅርታ ጠይቄዋለሁ ካንተ ፊት ለምንድን ነው የማይተወኝ ግን ቆይ ምን አድርጊ ነው የሚለኝ እስኪ ምንድን ነው ጥያቄው ፍላጎቱ ከኔ ምንድን ነው ትለዋለች። እሱም ደግሞ እኔ ያስረድቸዋለሁ አልኩሽ ይኸውልሽ ሜሮን ምንም አይነት ነገርና ምንም አይነት እንድትጨነቂ አልፈልግም መሆኑ ነሽ ነው ይላታል ማለት ነው። ከዛም እንግዲህ ሰላም ከክላሷ ገብታ ነበርና ጆሲ ገብቶ ምን አዲስ ነገር አለ ስትለው ምን አዲስ ነገር አለ ትለኛለህ እንዴት አይከፋኝም ከፋሽ ትለኛለህ እንዴት አይከፋኝም እንደ ግርማ አይነቶችን ሰዎች እኮ ከጎናችን አስቀምጠን ዝም ብለን ማጥፋት የለብንም። እነሱ እኮ መረጃውን በአይኔ ያየሁትን መረጃ እንግዲህ አውቶ ደብቆታል። ይሄ እንዴት አያሳስበኝም እሱን ቀስ በማለት እኮ የምናደርገው ነገር ነው ሲላት አንተ ሁልጊዜ ቀስ በማለት ነው እንዴ የምትለኝ እንደ ግርማ አይነት ሰዎች እኮ ከፍጥነት ካልቀደምካቸው አቀዳደማቸው በጣም የሚገርም ነው። ስለዚህ ልንቀድመው ይገባል። አንተ ግን ሁልጊዜ ተይው ቀስ በይ ተረጋጊ ትለኛለህ። እንዴት ነው የምረጋጋው ስታስበው ትለዋለች። ከዛም እንደዛ እያለችው እያለ ነበር አቶ ግርማ ገብቶ ምንድን ነው ያወራችሁ ያሉት ይቅርታ መጥቼ ጨዋታችሁን አደፈረስኩባችሁ ሰላምዬ ሸሚዜ እንድትተኩሽልኝ ፈልጌ ነው ሲላት ችግር የለውም ተኩስልሃለሁ ብለው እንግዲህ ወጥታ ተነስታለች። ከዛም እንግዲህ እኔ ግን ከሳሚ ጋር ያለሽን ቅርርብነት አልወደድኩትም በጣም እየደበረኝ ነው እውነቱን ስነግርሽ ሲላት ስለ እሱ አታስብ እኔ ሳሚን ከፈለግኩት መጀመሪያውኑ ከአንተ ጋር ምን አሞዳሞደኝና እኔ ሳሚን አልፈልገውም ሲጀመር እኔ አንተ ጋር ነው መሆን የምፈልገው ግን ደግሞ አንተ በጣም ቀጠሮ ታበዛለህ። አንተ ለራስ የቤት ስራ ሰጥቻለሁ የቤት ስራህን ግን ልትፈጽም አልቻልክም ምን እንደሆነ እኔ አላቅም ብላ እንግዲህ ነግረዋለች። እሱንማ እኮ በቅርብ አሳይሻለሁ አልክ እኔ ምን እንደምጣላ ታውቃለህ ቀጠሮ ብለዋለች። ቀጠሮ ትለዋለች ምክንያቱም አንድ ነገርን ለማድረግ ቀጠሮ ማድረግ የለብንም ብላ ስለምታስብ ነው። እሷም እንግዲህ የእናቷንም ቦታ እንዴት እንደወሰደባት ያለውን ነገር እንዴት እንዳደረገባት ስለምታውቅ እሷም ደግሞ ቀጥታ ማድረግ ያለባት ይሄን ነው። ምክንያቱም ህይወቷን አበለሻሽቶታል። እንደ ሳሚ አይነት ራስ ወዳድ ግን አይቻላልም። ምክንያቱም ይሄ ተደበቀ ፋይል አለ ይዛብኛለች ሰላም ማናት ሜሮን በጣም ከባድ ሚስጥር ይዛብኛለች። ይሄ ሚስጥር ላንተ ከነገርኩህ ደግሞ የኔ ሚስጥር እንዳልሆነ ይሆናል እና እኔ እጎዳለሁ ስትለው ስለ ሰላም ሚስጥር መያዝ ምንም አልደነቀውም። የገረመው ምንድነው ሜሮንን ማጋለጥ ብቻ ነበረ ያሰበው። እሷ ግን እንዴት ራስ ወዳድ ትሆናለህ? እንደዚህ አይነት ሰዎች ግን ገጥሟቸው ያውቃሉ? ራስ ወዳድ ያንቺው ይቆይ የኛውን አድርጌ ሰው ግን ገጥሟቸው ያውቃል? እንደዚህ አይነት ነገር ነው በቃ ልክ አሁን ሳሚም እየሰረማ ነው
ጆሲም እየሰራው ያለ ስራ ይሄ ነው በቃ። ምክንያቱም ማድረግ የፈለገው ይሄን ነው። እሱ አንቺ ቆየ እኛ እናድርግ፣ ያንቺ ይጋለጥ የኛ ይውጣ፣ ያንቺ ይደበቅ የኛ ይውጣ ማለት ያንቺ ምን ቢወጣ ምንም አይደለም፣ የሳሚ ህይወት ይበልጣል ማለት የኔ የወንድሜ ህይወት ይበልጣል፣ ያንቺ ምንም አይደለም ማለቱ ነው በሱ ቤት። እሷ ግን እንዴት እንደዚህ ራስ ወዳድ ትሆናለህ? እኔ ግን አንቺን እንደዚህ አልጠብቅሽም። ለሳሚ ምን መሆንለታለሁ ስትይ ነበረ፣ ለካስ ውሸትሽን ነው እና ሳሚን እያየሽው ነው፣ በጣም ችግር ላይ ነው ያለው። ስለዚህ ለምን ልንረዳው አልፈቀድሽም? እያየሽ አይደለ እንዴት እንደዚህ እንደምታደርገው ብሏታል። ታዲያ እሷ ደግሞ እና ታዲያ እኔ ምን ማድረግ አለብኝ? እኔም የቀመቅ ውስጥ ልወጣ ልግባ? እሷ እኮ ከምንም በላይ ህይወቴን የሚያሳጣ ነገር ይዛብኛለች ስትለው ያንቺ ህይወት ምንም ማለት አይደለም ማለት አስተሳሰቧ፣ አመለካከቱ እንግዲህ እንደዛ ነው እንደተረዳ ነው ከሆነ። ምክንያቱም ያንቺ ምንም አይደለም፣ የሳሚ ህይወት ብቻ ይትረፍ። የግድ የሳሚ ህይወት ከዚህ ጋር መውጣት አለበት። ምክንያቱም እኔ ሜሮንን ማጋለጥ አለብኝ። ስለዚህ ደግሞ ለዚህ አንቺ ደግሞ ትረጀኛለሽ፣ መረጃው ስላለ የግድ አንቺ መስጠት አለብሽ ብሏታል ማለት ነው። እሷም ደግሞ ብድግ አድርጋ ምንድን ነው ያለችው? እዚህ ጋር ምንም ላደርግ አልችልም፣ የኔን ህይወት እሷ የኔን ችግር ላይ የሚከት ህይወት ውስጥ ይዛብኛለች። ስለዚህ እኔ ምንም ነገር ማድረግ ስለማልችል አሁን ላይ ልሰጥህ አልችልም፣ በዚህ ላይ ልተባበረ ባለመቻሌ ይቅርታ አድርግልኝ ስትለው ግን ራስ ወዳድ ነሽ በጣም ብሏታል። ራስ ወዳድማ ራስህ ነህ ብዬ እኔም በውስጤ ራስ ወዳድ ራስህ ነህ። እሷ ራስ ወዳድ አይደለችም። እሷ ህይወቷን የሚያሳጣ ነገር ነው የያዘችባት። ስለዚህ እሷን ህይወቷን እንድታጣ ፈልገህ ከሆነ እንዴት ነው እሷ ልትሰጥህ አንተ ያለውን ነገር ልታደርግ የምትችለው? ስለዚህ እሷ ምንም አይነት ስህተት የለባትም። አንተ ነህ ራስ ወዳድ የሆንከው። ራስ ወዳድ ማለት ደግሞ እንደዚህ ነው። የኔ ይበልጣል የአንቺ አይበልጥም አይነት ነገር። የአንቺ ህይወት ምንም ማለት አይደለም፣ የኛ ህይወት ይበልጣል። የአንቺ ኑሮ ምንም ማለት አይደለም፣ የኛ ኑሮ ይበልጣል። እንደዚህ ደግሞ መልካም ነው ብዬ አላስብም ማለት ነው። ስለዚህ ጆሲ መያዝ ካለብህ በመረጃ በማስረጃ ራስህ ያዝ እንጂ ይችን ምስኪን ሰራተኛ ሰርታ መብላት የምትፈልግ ሴት አንቺ የራስሽ ጉዳይ፣ የእሱ ህይወት ይበልጣል ማለት ይሄ ተገቢ ነው ብዬ አላስብም። በሌላ በኩልም እንግዲህ ጆሲ እንደዛ እኔ ማጋለጥ አለብኝ ብሎ በሪከርድ እያዋጣት እያለ እሷ ግን ሪከርድ እያደረጋት እንደሆነ ስታቅ ነው። በመጨረሻም እንግዲህ ጆሲ እኔ ይቅርታ እየጠየኩህ አይደለም ወይ? ምን አድርጊ ነው የምትለኝ? ቆይ እኔ ምንም አላደረግኩም እያልኩ አይደለ እንዴ? አንተ ቆይ ምንድን ነው? ቆይ ምን አይተሽ ነው ይላታል ማለት ነው። ከዛም በኋላ እኔ ምን አያለሁ ግን እኔ ይቅርታ እየጠየቅኩ ነው። የራሴ የሆነ ብዙ ችግሮች አሉብኝ። እነዛን ችግሮች ለመወጣት እየተቋቋምኩ ነው። ግን አንተ ልታስቋቁመኝም አልቻልክም። በህይወቴ ውስጥ በጣም ጣልቃ እየገባህብኝ ነው። ምን ማድረግ እንዳለብኝ እኔ ራሱ አላቅም እያለችው ነበረ ማለት ነው። ከዛም በመጨረሻ ላይ እሷም ደግሞ እንዴ ምን አይተሽ ነው? ቆይ ሰው የሆንሽ እንዳንቺ እኮ እርኩስ የለም፣ እንዳንቺ እኮ ሰው የለ ክፉ የለም፣ እንዳንቺ እኮ በጣም አስመሳይ የለም፣ ከባሉ በላይ የሚሄድ እንዳንቺ አይነት ርካሽ ሴት እኮ የለም ሲል ጆሲ በቃ አንተ ጅል ነህ እንዴ? አንተ ሪከርድ ስታረግ እኔ ዝም ብዬ የማይሄ ይመስልሃል እንዴ? አንተ እንዳንተ አይነት ቀፎ ጭንቅላት ያለኝ ነው እንዴ የሚመስልህ ብላ እንግዲህ እንቅጩ ነግረዋለች ማለት ነው። ከዛም እሱም እንግዲህ ብድግ አድርጎ ቆይ ዛሬ ብታመልጪ ነገ አታመልጭኝም፣ ዛሬ ዝም ብለሽ ልታልፊ ትችያለሽ፣ ግን አንቺን መቼም ቢሆን ነው ማለቅሽ እያለ እየዛተባት ነበር። እንደዚህ እያለ ደግሞ ሰውን መበቀል አይቻልም መቼም። ስለዚህ እሱ ስህተት ሰርቷል ማለት ነው። መያዝ ካለበት ሁሉንም ነገር በሚስጥር አድርጎ መያዝ እንጂ ያለበት የአንደኛውን ህይወት እያጋፈጠ የአንደኛውን ህይወት እያላቀቀ መሆን የለበትም ብዬ አስባለሁ። በተረፈ ደግሞ ጆሲም እንግዲህ መረጃ መያዝ ካለብህ መያዝ ነው። መያዝ ከሌለብህ ግን የሰውን ህይወት እየበጠበጥክ አይደለም መረጃ ልትይዝ የምትችለው። ስለዚህ አንተ መረጃ ከያዝክ ድምፅህን አጥፍታ ያዝ፣ ካልሆነ ካልተሳካለ ደግሞ የሰዎችን ህይወት አታግ ማድረግ የለብህም። አንተ ራስህ የራስህን ህይወት አታግ ማድረግ እንጂ ሰርቶ የሚበላን ሰው አታግ ማድረግ የለብህም ብዬ ነው ማስበው። አቶ ግርማም እንግዲህ የባነነባቸው ይመስላል። በሳሚና በሰላምም የባነነ የነቃ ይመስለኛል። ዝም ብዬ ሳስበው ነቅቶባታል። ምን ማድረግ እንዳለበት እያሰበ እንጂ አቶ ግርማ እንኳን ይችን ተራዋን ይቅርና ከስንቶቹ እንኳን በማጭበርበር ቦታ ይቀማ በማጭበርበር ብዙ ነገር ያደረገ ሰው ነው አቶ ግርማ ማለት። ስለዚህ ምንም ልታደርገው አትችልም። እንዲያውም ራሷ ህይወቷ ውስጥ መቀመቅ ውስጥ እየከተተች ነው ያለው። መረጃ እያለች ማለት ነው። አንድ ሰው ህይወት ሊኖር ሲል መረጃ ማለት የለበትም። ስለዚህ ይቺ ልጅ መረጃ የምትለይ ለምንድን ነው? ምንድን ነው ቆይ የፈለገችው? እኔን የፈለገችው ገንዘቤን የፈለገችው መረጃ የምትለይ ምንድን ነው? እኔ ጅል አደረገችኝ እንዴ? እኔ ጅል መስላታለሁ እያለ እንግዲህ እያሰበ ይገኛል። በቀጣይ ይዤላችሁ እመጣለሁ።